በቃ ስለነገሩ ወደዚህ ወደ በረንዳ ወተን ነው ምን ችግር አለ? ወይን ሳሎን ሄደን ሲጀመር ምንም ሳሎን ለምን ሄዳለን እንዴ? ሳሎን ሄደን እዚህ እኮ ሄደን እኮ የለኔ አንድ ሳሎን እንሂድ። ካሜራማኖች አረ ምን ሆነክ ነው እንዴ? እሺ ሰላም ሙሉ ልብስ ቀያሪ እባክሽ በእናትህ ለምን ነው እንደዛ የምትሆኝ እንዴ? ምንድን ነው እኔ አንቺ ሴት ያልገባሽኝ ደህና ነሽ ስልሽ ትቀራታውስ ከፊት ለፊት ሲጀመር ይልልኝ እሺ ነይ እባክሽ ነይ ሌላ ባህል ያመጣሽ ነይ ምግብ እንብላ እባክሽ ውጣልኝ ይሻውን ጥሩ ስሜት የመፍጠር ሻወሮች ከዛ ደግሞ ወደሚቀጥሉት ነገሮች ለመሄድ ሌላም ደግሞ የተፈጠረ ነገር ስላለ እሱንም እናወራለን ብለን ነበረ። ምክንያቱም አውራጣቷ ሲያዝ እንደ ትልቋ ዝም እያለች አይደለም እና ምናልባት እንግዲህ ስትቆይ ሲናደዱ ይመስለኛል። አላውቅም ወይ ደግሞ ምን አይነት ስሜቱ ሲሆኑ እንደሚሆን አላውቅም። ግን ምንም የለም ነው ያልኩት እኮ ታዲያ ምንም ከሌለ ለምን ቁጭ እናወራ? ምን ያስደነግጥሻል? ታዲያ ተቀመጥና እናወራለን እንጂ ምንም ነገር የለም። እዛ ድምፅ አልሰማም ነው ነገር ለምን አትሰሙም? ምንም ነገር የለም። ሰው የለም ሲጀመር እንዴ እና እንጂ ባባ ምንድነው ምንም ነገር የለም እኮ አሳልፊኝ እኮ ምንም ነገር እኮ ምንም ነገር ከሌለ ገብቼ ልውጣ እንዴ አሳልፊኝ ምንም ነገር የለም እኮ ምንም ነገር ከሌለ ልግባ አሳልፊኝ እኮ ምደብቂው ነገር ከሌለ አሳልፊኝ ወደ አህያነት ተቀይራብኝ ነው ምናምን ነገር ስላቸው ይሄ ነገር ከቤተሰቦቻችሁ ጋር ይገናኛል። ቤተሰቦቻችሁ እዛ ሀገራቸው እያለ የሆነ የሚያመልኩበት ነገር አለ እና እያመለኩ እያለ ያቋረጡት ነገር አለ። ውስጥ ተኝታ ነው መቀውጡ ነው እንትን ይላል። እንግዲህ ቤተሰቦቼ ውድ የአዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። እንግዲህ ዛሬ በሚያሳዝን ሁኔታ አንድ መረጃ ደርሶናል። ያ መረጃ ምንድን ነው? ይህን እርግማን የረገማቸው ወደ አህያነት የቀየራቸው ግለሰብ ከሞተ ወደ 3 ዓመት ወደ 4 ዓመት የተጠጋ ነው። ስለዚህ እሱን ማግኘት አንችልም፣ እርግማኑ ማስነሳት አንችልም የሚል ነገር ደርሶናል። በዛ ላይ ደግሞ በጣም የሚያናደው ነገር ምንድን ነው? የእሷ እህት ታናሿ እህቷ ቤዛ ባለፈው ከተነጋገሩ በኋላ ከቤት ወጣለች እና ለምንድን ነው ብለን እንግዲህ እሱንም እያጣራን ነው። እሷም ደግሞ እንደምታዩት ቀኑ ሙሉ ተኝታ ነው እየዋለች ያለችው። እርግማኑን የረገመው ግለሰብ የእሱ ልጅ ደግሞ ይህን ነገር ተቀብሎ ስራውን እየሰራ እንዳለ ደርሰንበታል። እሱን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። አለም ተነሽ፣ አለም ተነሽ፣ አለም ተነሽ። ነግቷል። ኦልሞስት ምሳሌ ነው እኮ ተነሽ። ነጥሽ እንዴት ነሽ? ደህና ነሽ? አይዞሽ። እንዴ አሁን እኮ ቤተሰብ ሆነን አይደል እንዴ? ምን ሆነሽ? ለምንድን ነው የምታለቅሽው? ነይ ወረጂና ንፋሲን ካሽ። እሺ ቁርስም ቴካዌ እያመጣ ነው ካሜራማን። ተነሽ ታጠቢና ዛሬ የምንሄድበት ቦታ አለ። ለምን እንደምታለቅሽው እንዴ? ከዚህ በኋላ ማታለቅሽበት ጊዜ አለ። ምንድነው ጉልበትሽ ምን ሆነ ነው እንደዚህ ትሄጃለሽ? በጉልበትሽ በኢየሱስ ሰውነትሽም የተጎዳ ነው፣ ሜንታሊም የተጎዳችሁ ነው። ነሽ ነይ ወጪ። አይዞሽ አታልቅሽ። ማልቀስ አይገባም እንዴ?
ብዙ ነገር አውራናል እንዴ? እሱማ ያው እንደምታውቀው እሷም ጥላኝ ሄዳለች እኮ። እሱማ እኮ ባለፈው አንቺ ምን አልሽ? አይሆንም አብሬያት አልኖርም ብለሽ ስትናገሪ እሷ ደግሞ ከፋት ተዋለች። ያው እኔም እኮ ከፍቶኝ ነው እኮ። አሁን የእናንተ ጉዳይ ቀስ እያለ የሚያደርግ ነገር ነው። አዲስ ነገር አለ፣ እናወራለን። ዛሬ ደግሞ ብቻሽን አይደለሽም እንግዲህ አብረን ነው የምንውለው። እሺ ተነሽ ነው ወጭ ሳማ እንግዲህ ውድ ቤተሰቦቻችን ያለው ነገር እንደዚህ ነው። ቤዛ ባለፈው ካወሩ በኋላ ትንሽ ስሜታዊ የሆነ ጠፍታለች። በዛ ላይ ደግሞ በጣም ከባዱ ነገር አለም ጥሩ ስሜት ላይ ያለችም ጥሩ ሙድ ላይ ያለችም ዛሬ በተቻለ መጠን ከነበረባት ሙድ እንድናወጣት ስሜቷንም ለማሻሻል ለመቀየር፣ ሁለተኛ ነገር ደግሞ የነሱ ልጅ አለ ተብሏል። እሱን ደግሞ አግኝተን የተወሰነ ነገር ለማድረግ ሞክራለን። ቁርስን በላ ነብራችሁን ቆዩ። እንዴት ነው አየሩ አለ? አሪፍ ነው አይደል? እንደዚህ አይነት ቦታ ስትሆኚ እኮ አንዳንዴ አየር መንካት አለበት አይደል? ራስሽን ሪላክስ ማድረግ አለብሽ። እሺ እሱማ ልክ ነው። ብቻሽን አለሽ አሁን ቤዛም ትመጣለች። እኛም በጣም የከበደኝ ነገር ምንድን ነው? እርስ ለራስ መተጋገዝ አለብን፣ መደጋገፍ አለብን። እኛ ደግሞ ሁሌ የሚገርምሽ ማለት ነው እንደናንተ አይነት ጉዳይ ገጥሞኝ አያውቅም። በጣም ኦልሞስት ቤተሰቡንም እንግዲህ እዚሁ ያለን እዚሁ ያደርን ነው። ኮሽ ሲል ደግሞ ትደውሉናላችሁ፣ እንመጣለን። በዛ ላይ ደግሞ ሌላም ስራ እንዳንሰራም አደረጋችሁ። አሁን ሌላ ጊዜ እንደዚህ ነገሮች ስንሰራ ስናግዝ ሰዎችን በተቻለ መጠን እነሱ ጉዳያቸውን ጨርሰው እኛ ያሉትን ነገሮች ነው እንግዲህ የምናሰናስለው ማለት ነው። አሁን ግን እናንተ ጋርም እንግዲህ እርዳታ የሚያስፈልጋችኋል፣ እገዛ የሚያስፈልጋችኋል እና አይሽ ሪላክስ አድርጊ። ቁርስ ምን ነው ላፈልጊው? አይ ቅርብ ነው መብላት አልፈልግም። ቁርስ አይ አሁንማ አዝዣለሁ። ቆንጆ ፓስታ አዝዣለሁ። ጾም ነው ዛሬ። ፓስታ ፍርፍር አዝዣለሁ። እሱን እንበላለን። እኔ ምግብ አያስፈልገኝም። ሲጀመር አሁን ያለሁበት ሁኔታ ምንም ጥሩ አይደለም። እንዴት ማለት? ማለት ያው ቤዛም እንደሄደች ታውቃለህ። ብቻዬን ያለችው ብዙ ጊዜ እሷ ነበረች አጠገቤ የምትሆነው። ያው በንዴት መጥፎ ነገር ተናግሬያታለሁ አይደለ? ባለፈው ዕለት አንተንም አስቀይሜ ካለ እኔ በዛን ሰዓት እውነትን ለመናገር ተናድጄ ነበር። እውነት በጣም ነው የተናደድኩት። እንዴት ለእኛ ለእሷ እየለፋን እንደዚህ እያደረግን በጣም ሁኔታሽ ጥሩ ነበሩን ጓ ታደርጊያለሽ። እኔን በቃ የማይሆን ነገር ልታወሪ ነበር። ግን ከኛ አይበልጥም ከእሷ አይበልጥም ያለው ነገር በቃ ስሜታ የሆና ነው፣ ተረብሻ ነው፣ የዲፕሬሽን ስሜት ውስጥ ገብታ ነው ብለን ያስብነው። እሱማ ልክ ነው፣ ግን ያው ከባድ ነው ለእኔ። ይገባኛል። ያው እየሆንኩኝ ያለሁትን ነገር ማታ ላይ መሆነው ነገር እጄ ካልተያዘ መጥፎ ነገር ነው መሆነው። ድምፅ አለ ብቻ ህይወት ለኔ እንዳለ ከባድ ሆናብኛል። ሲጀመር በጣም ከብዶኛል። አሁን ያው ሴትም ልጅ ነኝ። እንደ ሴት ልጅ ወጥቶ መዝናናት ልክ ሰዎች እንደሚሆኑት መሆን ፈልጋለሁ። ብዙ ነገር ተገድቤያለሁ። 3 አመትም ከቤት አልወጣም እንደምታውቀው። አሁን እንጃ እንዴት ልንገርህ፣ እንደ ሰው እንደ ሴት ልጅ ብቻ ሳይሆን በቃ እንደ ሰውኛ ስሜት አለኝ። አሁን እንደዚህ ነገር ካደረኩ ራሱ ብዙ ጊዜ ቆይቶኛል። ምንም ተረዳኝ። እኛም እኮ ዛሬ የመጣነው ምንድነው አንቺ እንዳይደብርሽ እንዳይከፋሽ በቃ እናዝናናት። አሁን ቁርስ እንበላለን። ከዛ ደግሞ እዚህ የሚመጡ ጓደኞች አሉ፣ ከነሱ ጋር አስተዋውቅሻለሁ። ስለ ቀጣይ ነገር እናወራለን፣ ፊልም እናያለን፣ እንዳይደብርሽ ጥረት እናደርጋለን ብለን እኛ ስራችን የመጣነው ዛሬ አይደል? እሱማ ያንተ ድካም እኮ እየገባኝ ነው። ግን ደግሞ አንዳንድ ቀን በምግብም በመዝናናትም ሰው አጠገቤም ቢሆን ማላገኘው ነገር ሊኖር ይችላል። ማለት እኔ የምፈልገው ማስበው ነገሮች አሉ። አሁን እናንተ ልትረዱ የማትችለው ነገር አሁን አንተ ስለ መብላቴ ስለ መጠጣቴ ይሆናል የሚያሳስብክ፣ ስለ መውጣቴ እንዴት ነው ኖታ ከሰው ጋር ተቀላቅላ የምትኖረው ምናምን ብለህ ልታስብ ትችላለህ። እነዛ ግን ለሰውኛ ስሜት አለኝ፣ ሰው ነኝ አይደለ? እሱማ ምን አይነት ስሜት ስትይ ስሜት ያው እንዴት ብዬ ልንገርህ ማለት አሁን እንደዚህ ምንም ሳልነግርህ ብትረዳኝ ደስ ይለኛል። ምን ልረዳሽ? ያው
ከባድ ነው ብቻ እኔ እንጃ እንዴት እንደምነግርህ አላውቅም። ይገባኛል። እሱማ ግን እኮ ሻወር ውሰጂና እናወራለን። አይ ሻወር መውሰድ ይከብደኛል። እንደዚህ ነው ብናወራ ደስ ይላል። ሰኩ በኋላ እናወራበታለን እኮ ሻወር ውሰጂና እኔ ማለት ነው። እሺ እንግዲህ ቤተሰቦቼ ያው ሻወር እየወሰደች ነው። ከዛ ወደ ቁርስ እንበላለን። እንዳይደብራቸው ያለውን ስሜት ለማጥፋት ይህንን ረገመ የተባለው ግለሰብ ደግሞ ስለጠፋ ስለሞተ በዛ ምክንያት ደግሞ ምን እንደሚፈጠር ስለማናውቅ እስቲ የሚሆነው ነገር እናያለን። አብራችን ቆዩ። እንግዲህ የሰማችሁ ያላችሁት የዓለምንና የኔ ንግግር ነው። ዓለም ያለችበት ሁኔታ ጥሩ አይደለም። በተለይ ቤዛ ተናዳ ከቤት ከወጣች በኋላ ዓለም ጋር ያለው ስሜት ጥሩ አይደለም። በተቻለ መጠን እሷ እንዳይከፋት ለማድረግ ጥረት እያደረግን ነው። ቤትም እየዋለን ስለሆነ ቤተኛ ሆነናል። ነገር ግን እንግዲህ ዓለም ላይ ያየሁት ነገር ምንድን ነው? ዓለም ትንሽ ከካሜራ ውጭ ወጥተን ወደ በረንዳ ላይ ረጅም ሰዓት ነው ለማውራት የሞከርነው። ለአጽናናት ከጎኗ እንደሆን እንዲሰማት ለማድረግ ሞክር ያለው ነገር ግን ልትረዳኝ አልቻለችም። ያ ደግሞ የሆነው በምንድን ነው? ረጅም ዓመት ብቻዋን ስለቆየች ዲፕሬሽን ውስጥ ገብታለች። ለ3 ዓመት ኦልሞስት ለ4 ዓመት ገደማ የወሲብ ግንኙነት እንዳላረገኝ ልትነግረኝ የሞከረች የነበረችው አልገባኝም። ሻወር ወስዳ ካለችበት ስሜት ወጥታ ቀለል እንዲላት ነበረ ሀሳቤ። ነገር ግን ያልጠበቅነው ነገር ነው የተፈጠረው። እሺ እንዴት ነበረ? አሪፍ ነበር አይደለ? ናይስ። አሁን እንደዛ ከሆነ በጣም አሪፍ ነው። ቁርስ እንግዲህ ደርሷል። ቁርስ እንበላለን። ልብስ ቀያይርና ከዛ ደግሞ እናወራለን። አይ እንደዚህ ላውራ ከይሻለም። እሺ የምታወራው ነገር ካለ ማለት አንተ አሁን ተረድቼታለሁ ብለህ የምታስበው ነገር እና ያስፈልጋታል ብለህ የምታስበው ነገር እስኪ ምንድን ነው በአንተ በኩል ማለት ነው? እኔ አላቅም። እንግዲህ አሁን የኔ ስራ ምንድን ነው? ሰዎች እንደዚህ ነገሮች ሲገቡ ማገዝ፣ መርዳት፣ ካሉበት ስሜት እንዲወጡ ማድረግ ነው። ለዛ ደግሞ እውነት ለመናገር ቅድም እያልኩሽ ነበር አይደለ? የእናንተ ቤተሰብ ጉዳይ በጣም ከባድ ነው። ለመሰለሽ አንዳንዴ ሰዎች የሆነ ችግር ሲፈጠርባቸው እኛ መተን ስናግዝ ስንረዳ እነሱም ይረዱናል። ጉዳዩን የተወሰነ ደረጃ ያደርሱትና ለእኛ ይሰጡናል። እኛ ደግሞ ወደሆነ ነገር አድርሰነው የተፈጠረው ነገር እናሳያለን። የእናንተ ግን ምንድነው አታችመንቱ በጣም ጠነከረ። ገባሽ? ትተናችሁ መሄድ አልቻለም። ሌላም ቦታ ሄደን ክትትል ማድረግ አልቻለም እና እርስ በራሱን ደግሞ ትጋጩ ነበር እና ያ ነገር ነው እንጂ የፈጠረብን ነገር ሌላ እኔ የማስበው ነገር የለም። አሁን እኔ ያው ከዛ በላይ ማለት ያለውበት ሁኔታ በጣም ከባድ ነው። እሱን እረዳለሁ። እኔም አሁን ቢያንስ ትንሽ ረጋ ብዬ ባወራክ የተሻለ ነው ብዬ ስለማስብ ነው። አሁን እንደ ጓደኛ ይሆናል አይደለ? ትመጣለህ፣ በቃ ቤተሰብ ሆነናል። እየተረዳኸኝ ነው ብዬ ስለማስብ ነው እኔ የሚሰማኝን ስሜት ልነግርህ የፈለኩት። ማለት ያው ሰው አይደለሁ ማለት ስሜት አለኝ ስልክ አሁን አንተ ከሌላ አንጻር ነው እያሰብክ ያለው እና ሲጀመር ከወንድ ጋር ግንኙነት ካደረኩ ቆይቻለሁ ለ4 ዓመት እና አሁን የእንደዚህ አይነት ስሜት አለ ውስጤ ማለት ነው። በቃ ስተኛ ከዛ ግን ምንድነው የማስበው ከወንድ ጋር ግንኙነት ባደርግ የሆነ ሰዓት ላይ ያ ማውጣው ድምጽ አለ አይደል የምቀየረው እንደዛ ነው ብዬ አስባለሁ። ሰውም ደግሞ አይቀርበኝም ብዬ አስባለሁ። ከዛ አንጻር ምንም ይሄን ስሜቴን ትልል አልቻልኩም። አይ ስሜት ሲገባኝ አሁን እኛ ምንድነው ሁሉ ነገር ላይ መፍትሄ መስጠት አንችልም። ግን ምንድነው የሚቀድም ነገር አለ በህይወታችን ፕራዮሪቲ የምናስቀምጠው ነገር አለ አይደል? ጤናሽ ነው። ይሄም እኮ አስፈላጊ ነው አይደል? ያው እንደ ሰው እናስተሳስበው ማለት ሰው እኮ ነኝ እኔ በግልጽ ነው የነገርኩህ ያለው ተቀራርበናል። እኔ ዛሬ እውነት ለመናገር እንደዚህ አይነት ቶፒክ እናወራለን ብዬ አላሰብኩኝም እና ዛሬ እንደውም የሆነ ሰርፕራይዝ ቀን ጥሩ ቀን አሳልፋለን ብለን ነው እንጂ ሌላ አጀንዳ ሌላ ወሬ ውስጥ እንገባለን ብዬ አላሰብኩኝም። አሁን አንቺ የምትይ ነገር እንግዲህ ሴክሹዋል ግንኙነት ካደረኩኝ ቆይቻለሁ ነው የምትይኝ አለ እና እንደዚህ አይነት ፍላጎት አለኝ አሁን ላይ። ግን ያንን ስሜት ግን እንግዲህ እስካሁን ድረስ ጠብቀሹ ከቆየሽ ከዚህ በኋላ ብትጠብቀ ይሻላል። አሁን ከበደኛ ሰው እኮ ነኝ አሁን ከብዶኛል በቃ። ይሄ ነገር አሁን ለማግኘት ምንድነው ጓደኛ ያስፈልጋል፣ የፍቅር ግንኙነት ያስፈልጋል። እንደዛ ደግሞ ከሆነ ማለት ነው የሚረብሸኝ ድምጽ አለ ታውቃለህ፣ መቀየረው ነገር አለ። ስለዚህ እንዴት እሆናለሁ ታዲያ? ቢያንስ አሁን ነገሮችን አንተ ታውቃለህ ብዬ አስባለሁ ማለት ነው። አሁን እንደ ቤተሰብ ነን አይደል? ስለዚህ ቢያንስ ማለት ከየሆነ እንደሌላ ነገር አስቤክ አይደለም እንደምንም ማለት ነው። ግን ደግሞ ቢያንስ ካንተ ጋር እንደዚህ ነገር
ኖ እንደዛ አሁን ምን መሰለሽ፣ አይ እንደዛ ሳይሆን ይቅርታ አድርጊልኝና ራቅቤ ለአንቺ ክብር ፍላጎት ሳይኖረኝ ምናምን ጠልቼሽ ሳይሆን እኔ አሁን ምንድነው ሰዎችን ስንረዳ ስናግዝ በጣም ኤክስትሪም ሰዎችን እንቀርባለን እና እንደዛ እንድታስቢ ስላደረግንሽ በጣም ይቅርታ። እኔ እንደዚህ ግንኙነት ይቅርታ። ወይ ሳሎን ሄደን እናውራ እኮ። አይ ነው እዛ ሄደን እናውራ። አሁን መኝታ ቤት ስለሆነ መኝታ ቤት ስለሆንኩኝ አይደለም፣ ሳሎንም ቢሆን ያው ነው። ቢያንስ አንተ ትረዳኛለህ እኮ። አንተ እኮ ታውቃለህ ያለሁበትን ሁኔታ ታውቃለህ። እንደምንም ብቀየር ትረዳኛለህ እኮ። ግን እኔ አሁን አልችልም፣ እንደዚህ ነገር አልችልም እኮ። ስለጠየቅኩ ነው ማለት ነው። ችግር አለ። አንቺ አሁን ምን መሰለሽ፣ አሁን ባለፈው በጣም መናደድ ጀመርሽ፣ ስሜት መሆን ጀመርሽ። አሁን ደግሞ ሌላ ስሜት፣ አሁን የስሜት መዋቅ እንትን ውስጥ እየገባሽ ነው ያለሽ። ታዲያ ምን ችግር አለ እንዴ? እኮ አሁን ይሄኛው ነገር ተገቢ ጥያቄ አይደለም። ፍላጎትሽን እኮ አከብራለሁ፣ ግን አይ አላከበርክም እንጂ ማለት እኔ ስለጠየቅኩ ነው። ቢያንስ አንተ እንደምንም ብቀየር ታውቃለህ ያለሁበትን ሁኔታ። ሌላ ሰው ቢሆን አይረዳኝም። ይገባኛል እኮ ግን ስለምን ወይኔ ተይ እንዴ! ምን ሆነሽ? ወንድ ልጅ ልደፍር እንዴ? ተይ እንጂ ተይ። በጉልበት የሚሆን ነገር አይደለም እኮ። ይገባኛል። ያው በጉልበት የሚሆን ነገር አይደለም። ያው አትክፊኛ። ለምን ትገፊኛለሽ? ኖ በግፊት የሚሆን ነገር አይደለም፣ በጉልበት የሚሆን ነገር አይደለም። ያው ሴክሹዋል ነገር ቢፈጠረው በፍላጎት ነው። አሁን እኔ ወንድ ልጅ ነኝ። ያው እኔ ላግዛችሁ ልርዳችሁ ነው እንጂ ያልኩት በእንደዚህ አይነት መልኩ ላግዝሽ አላልኩም። የኔ ፍላጎት አይደለም። ምን ችግር አለ? እኔ እኮ እንደ ቤተሰብ ስላየሁሽ በዚህ መጥቼ እያወራሁሽ ያለሁት እኮ። እኔ በግልጽ ነው እያወራሁሽ ያለሁት። ታዲያ ምን ችግር አለ? አታስከፋኝ። አይ ኖ ምን አለ መሰለሽ፣ ድንበርሽን እያለፍሽ ነው። እሺ ድንበርሽን እያለፍሽ። እሺ ለአንድ ቀን እኮ ነው። እሺ ከአሁን በኋላ አላስቸግርም። የማይሆን ነገር የተናገርሽ ነው። ሁሉ ነገር እኔ ያለ ምክንያት አላደርግም። ገባሽ? ያለ ምክንያት የማደርገው ነገር የለም። እያደረግሽ ያለሽ ነገር ልክ አይደለም። ወደዚህ ወደ በረንዳ ወተን ነው ወይኔ ሳሎን ሄደን ሲጀመር ምንም ሳሎን ምን ሄዳለን እንዴ? ሳሎን ሄደን እዚህም እኮ ሄደን እኮ የለኔ አንድ ሳሎን እንሂድ። ካሜራማኖች ኧረ ምን ሆነህ ነው እንዴ? እሺ ሰላም ሙሉ ልብስ ቀያሪ ቤቱን የሚያጸዳ ሰው እየመጣ ነው። ቁርስ እንበላለን፣ ከዛ ደግሞ እናወራለን። እሺ ልብስ ቀያሪ አንተ ምንም ሲጀምር እየተረዳኸኝ አይደለም። ነገሮች ዶክመንት ፋይል ይደረጋሉና አንቺ የምታደርገው ነገር አልሰማኝም። ከአሁን በኋላ እንትን አይደለም፣ አላስቸግርህም። ቢያንስ ዛሬ ተረዳኝ። ምንም ነገር ነው። እኔ በጣም ስሜት እየሆንሽ ነው። ይቅርታ አድርጊልኝ በእናትሽ። የምሬን ነው። በእናትሽ ተረዳኝ። አትንኪኝ። መነካካት የለብንም። ይቅርታ አድርጊልኝ። እኔ ላግዝሽ ልረዳሽ ነው የመጣሁት። ሌላ ነገር ፈልጌ አይደለም። አንቺ ውስጥሽ የፈለገው ነገር ይገባኛል፣ ግን ያንን ነገር ከኔ ማግኘት አትችይም። እኔ ያገባሁ ሰው ነኝ፣ ባለትዳር ነኝ። ታዲያ ምን ችግር አለ እንዴ? ዛሬ ብቻ ይሄ መንፈሱን የሚጫወትብሽ እባክሽ። ውሻ በግልጽ ስለነገሩ ውሻ ለምን እንደዛ ምትሆኝ? ምንድን ነው? እኔ አንቺ ሴት ያልገባሽኝ ደህና ነሽ ስልሽ ሲጀመር ይልልኝ እሺ ነይ እባክሽ፣ ነይ ሌላ ባህል ያመጣሽ። ነይ ምግብ እንብላ እባክሽ። ውጣልኝ ይሻውን
ውድ ቤተሰቦቼ በጣም 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 ነው ዛሬ ሁሌ ያልተጠበቀ ነገር የተከሰተ በጣም ግራ ገብቶኛል። ምክንያቱም ቤዛ ከጠፋሽ በኋላ አለም ደግሞ ሌላ ስሜት ውስጥ ነው ያለችው። ግዴታ የዮሴፍ ግንኙነት ስሜቴ በጣም ከፍ ብላለች እና ዲቴል መግባት አልፈልግም። ስሜቷን ሀሳቧን ሳልረዳ ቀረቼ ሳይሆን ተገቢ መልኩ ስላልሆነ ነው የሸሸኋትኝ። የነበረው ነገር ደግሞ ዶክመንት ማድረግ ስለነበረብን በካሜራ ኦን አድርገን ነበር ሄድ ነው። ሰዎች የሌሉ መስሏት ብቻችን የሆኑ መስሏት ነው እንግዲህ እንደምታዩት ቤቱን ስታዝበራርቅ የነበረው። ጥሩ ስሜት ነው መፍጠር ሻወሮች ጋር ተሰልተን ከዛ ደግሞ ወደሚቀጥሉት ነገሮች ለመሄድ ሌላም ደግሞ የተፈጠረ ነገር ስላለ እሱንም እናወራለን ብለን ነበረ። አይነ ነው ራሷን መቆጣጠር አትችልም ልጅቷ እንደምታዩት ከሆነ ማለት ነው። ለማንኛውም እንግዲህ እስቲ አንዴ ቤቱን ፏፏ እናድርገውና ይህንን ካሜራ አቁሙት። ይህንን የእንትኑን አለም